እስኪ አንድ ነገር ብቻ ልጠይቅህና ወደሚቀጥለው ክፍል እናልፋለን። አብይ ሁሉ ጊዜ ችግር ስታወሩለት በተለይ ኦሮሚያን በተመለከተ ችግር ስታወሩለት አማራን እንደ በፍጥነት አማራን ለምንድን ነው የሚያነሳው? ማለት አማራን እንዲህ ያረኩላችሁ ለምንድን ነው ሁሉ ጊዜ? አሁን ለታየ እንደዚህ ያለ ለአንተም እንደዚህ ያለ ለሌሎቹም አሁን በብልጽግና የኦሮሚያ ብልጽግና ካለ በህይወት እነሱ አካባቢ በአመራር ደረጃ አማራን ዶሚኔት እያደረግን ነው የሚል የጋራ እሳቤ ነው። እንዳውም ሚስጥር አይደለም ነው ያው እሱ የፈጠረው ባህል ነው። ምንም ሌላ ነገር የለውም። ለምንድን ነው እስኪ ሁሌ ስትሄዱ በፍጥነት አማራን እንዲህ ያረኩላችሁ ነው? የጠየቃችሁትን ነገር ትቶ ለምሳሌ ታየ ኦሮሚያ እንዲህ አይነት ችግር ውስጥ ገባ ብዬ ስጠይቀው የሰላም መደፍረስን አንስቼ ስናገረው የኢኮኖሚን ችግር አንስቼ ሲናገር አማራን ላጠፋ ነው አለኝ። አንተም ተመሳሳይ ነገር ነው ያነሳኸው። አሁን እንግዲህ አብይ በኦሮሚያ በኩል ስለመጣ ማለት ያንን መንገድ አድርጎ ስለመጣ በተለይ የኦሮሞን ትግል እዛ ውስጥ ተደብቆ የመጣ ሰውዬ ስለሆነ ብዙ ሰዎች ከዚህ በፊት በተለይ በክፋት ማውራት ሲፈልጉ በጣም ቀላል ነው ይሄንን ነገር ማያያዝ። ይሄንን በተመለከተ የኦሮሞ ፕሮቴስት ጊዜ አንተ አገር ነበር ከኔ በላይ ብዙ ነገሮችን የምታውቅ ሰው ነህ። ኦሮሞ ፕሮቴስት ኦሮሚያን በተቆጣጠረበት ጊዜ የመንግስት አቅም ኦሮሚያን መቆጣጠር ማለት ከአቅሙ በላይ በሆነበት ጊዜ በተለይ እነለማ ከመጡ በኋላ ኦሮሚያ ውስጥ የወጣቶች የኦሮሞ ወጣቶች እንቅስቃሴ አካባቢውን የተቆጣጠረበት ሁኔታ ነው የነበረው። የኦሮሞ ብሔርተኝነት እሳቤው አካሄዱ እዛን ጊዜ በደንብ የታየ ነው የሚመስለኝ። የፕሮቴስቱ ጊዜ አሁን አብይ ከመጣ በኋላ የተፈጠሩ ችግሮች አልነበሩም። ሁሉም ሰው የሚያውቀው ነገር ነው የማወራው። አልነበሩም። ጥቂት አንዳንድ ቦታዎች ላይ የተፈጠሩ አንተም የምታውቃቸው የደህንነት መስሪያ ቤቱ ኦርጋናይዝ አድርጎ እከሌን እንዲህ ማድረግ ስለምንፈልግ በዚህ ቦታ ላይ ይሄ ይደረግ ተብሎ የተሰሩ ነገሮችን ታስታውሳለህ። ግን በፕሮቴስቱ ሂደት ነው የሚልህ እኔ በሰልፎች ሲወጡ ሰልፍ ከተሞችን የተቆጣጠረበት ጊዜ የወጣቶች ሰልፍ ገጠርን የተቆጣጠረበት ጊዜ ኦሮሞ አይደላችሁም በሚል ከኦሮሞ ውጪ ያሉ አማራም ሆነ ሌላም አንድ ሰው በጥፊ አልተመታ፣ አንድ ሰው አልተዘረፈ፣ አንድ ሰው አልተገደለ። ሁሉም ሰው የሚያውቀውን ጉዳይ ነው የማወራው። ይሄ ችግር የተፈጠረው አብይ ከመጣ በኋላ ማለት የኦሮሞ ብሔራዊ ትግል እንቅስቃሴዎች ዛሬ አይደለም የጀመረው፣ ያረንም የተወለደው ሌሎቹን የመጥላትና የማጥቃት ነገር ነው ብሎ የማሳየት ጥረት አይደለም ወይ? ይሄ በሱ በኩል ማለት ነው። በተጨባጭ ግን የሚታወቀው አገሪቷን የምታውቀው ራስን የመውደድ የኔን ነገር የኔን ልማት የኔን ቋንቋ የኔን ባህል የሚል ነገር አለ። ራስን መውደድ ማለት ሌላውን መጥላት አለ። ሁሉም ነግዶ ሲኖር አርሶ ሲኖር ነው የታየው። ኦሮሚያ ውስጥም ሌሎችም አካባቢ ግለሰቦች መጣላታቸው አንዳንድ ጊዜም ሰው በቡድን መጣላቱ እንደተጠበቀ ሆኖ ማለት ነው። በተለይ ሀብትን በተመለከተ ሀብትን የመቀራመት ነገር ሲነሳ ሰው በፈለገው ነገር ቡድን ማደራጀት ይችላል። ነገር ግን በጥቅሉ ሲታይ የኦሮሞ ብሔራዊ ትግሎች ራሱን አልገለጠም ወይ ማለት አብይ ሳይመጣ ራሱን አላሳየም ወይ? ከሚዲያም ስናወራ የነበርን ሰዎች ይሄንን አይደለም ወይ ስንመክር የከረም ከራሳችሁ አልፋችሁ ሰውን እንዳትነኩ ተጠንቀቁ፣ እናንተ ውስጥ ሰው አስገብተው ይሄንን ትግል ስሙን እንዳያበላሹ የሚል ነገር አይደለም ወይ የነበረው? አብይ ለምንድን ነው ይሄንን ምሳሌ አድርጎ የተነሳ ሁሉ ጊዜ በፍጥነት አማራን ሄዶ መርጦ አማራን እንዲህ እያደረኩላችሁ ነው የሚል አሳፋሪ ነገር የሚያነሳው? ለምንድን ነው ብለን የምታስበው? እስኪ ምልኬሳ። አመሰግናለሁ። ይሄ ጥያቄ በጣም ወሳኝ ጥያቄ ነው። አንደኛ ነገር አንተ እንዳልከው
የኦሮሞ ፕሮቴስት ሲካሄድ እኔ ሀገር ውስጥ ነበርኩ። ከዛም በአማራ ሬዚስታንስ ተቀላቀለ እና አንድ ሆኖ ነው በኢህአዴግ ውስጥ ለውጥ ያመጣው። የእንቅስቃሴው በዛን ጊዜ የነበረው ጥያቄ በኦሮሚያ የነበረው ጥያቄ የአማራ ህዝብም ጥያቄ ነው። ኦሮሚያ ላይ ሲጠየቅ የነበረው ጥያቄ አማራ ክልልም ሲጠየቅ ነበር። ኦሮሚያ ላይ ለማን ይዘን ስንጠይቅ የነበረው ዶክተር ገዱ አንዳርጋቸውና ፋኖዎችም ሲጠይቁ ነበር። ስለዚህ የአማራ ክልል ህዝብ ጥያቄና የኦሮሚያ ክልል ህዝብ ጥያቄ ተመሳሳይ ነበሩ። የዲሞክራሲ ጥያቄ ነበር። አብይ ደግሞ የዲሞክራሲ ሰው አይደለም። ለአብይ እኮ እንደው የባላደራ መንግስት እኮ ነው። አብይ 2 ዓመት እኮ ነው የቀረው ጠቅላይ ሚኒስትር ኃይለ ማርያም ስልጣኑን ለመጨረስ 2 ዓመት። ያቺን 2 ዓመት አብይ ተጠቅሞ ዲሞክራሲያዊ የሆነ ምርጫ እንዲያካሄድ ነው እኮ ኢህአዴግ ወስኖ ለአብይ ቁልፍን አብይ እኮ ቁልፍ የተረከበው እኮ ለማሸጋገር ነው። እና የህዝብ ጥያቄ ስለነበር የጎንዮሽ ችግር አልነበረም። በፕሮቴስቱ ጊዜ ኦሮሚያ ውስጥ የጎንዮሽ ችግር አልነበረም። የነበረው የዲሞክራሲ ጥያቄ ነው፣ የእኩልነት ጥያቄ ነው፣ ሰብአዊ መብት ጥያቄ ነው። ይሄ ደግሞ ተመሳሳይ ነው። አማራ ክልል ውስጥ ያለው አማራም ኦሮሚያ ውስጥ ያለም አማራ ልክ እንደ ኦሮሞ የተጎዳ ህዝብ ነው በነገራችን ላይ። እና የህዝብ ለህዝብ ችግር አልፎ አልፎ ነበሩ፣ ማይካዱ ችግሮች ነበሩ። ነገር ግን እንደ አሁኑ እንደ አብይ ጊዜ ሰው መታረድ የለም። እና ይሄ ሁሉ የሆነው አብይ የኦሮሞ ህዝብ ጥያቄ አንተ ይዘህ ስትሄድ አማራን እያጠፋውልህ ነው ብሎ ለኛ በተለይ እኛ ወደ ኦዲፒ የገባ ነው ወደ ኦፒዲዮ የገባ ነው ኢትዮጵያ ውስጥ ዲሞክራሲ ይመጣል ወይ ነው። ለኦሮሚያ የሚሆነው ለብቻ ለኦሮሚያ መድኃኒት የሚሆን ነገር የለም። ኢትዮጵያንም አማራ ክልል ችግር ካልተፈታ ለኦሮሚያ ለብቻው መድኃኒት ሆኖ የሚመጣ ቀመር የለም፣ መድኃኒት የለም። እና አብይ ይህንን ጠንቅቆ ያውቃል። ከመጀመሪያውን ደግሞ ቅድም አንተ እንደጠቀስከው አንድ ጊዜ የሆነ አጋጣሚ ላውራ። አብይ በዛን ጊዜ የኦዲፒ ጽህፈት ቤት ኃላፊ ነበር። ስቴዲየም ያለው የኦዲፒ ጽህፈት ቤት ኃላፊ በነበረበት ጊዜ እኔንና ደረጀ ገረፋቱሉን በመኪናው ጭኖ ወደ ኢሊሊ ሆቴል እየሄደ ነበር። ኢሊሊ ሆቴል በመኪና ውስጥ 2 ክላሽ ይዟል አብይ። እኛ እሱ ጀርባ እሱ ከኋላ ነው የተቀመጥነው እኔና ደረጀ ገረፋቱሉ። እና እያወራ ወደ ኢሊሊ ሆቴል ግርማ ብሩ ላገኘው ነው ከዲሲ ከአሜሪካ መጥቶ ነው እዚህ ያለ አባዱላ መዛ ነው ምናምን ያለ ያወራል። እና ምን ይላል ይሁን ምልኬሳ ደረጀ ትሰማላችሁ አይደል? አሁን እኔ ድርጅት ጽህፈት ቤት ነኝ፣ ቅርብ ጊዜ ጠቅላይ ሚኒስቴር ሆናለሁ አለ። ጠቅላይ ሚኒስቴር ሲሆን ደግሞ እኔ አላስተዳድርም ኢትዮጵያን እገዛታለሁ አለ። በዛን ጊዜ ኢትዮጵያን አላስተዳድርም ኢትዮጵያን እገዛታለሁ ስለን እኛ በበጎ ነገር ነው እንደው ከኦሮሚያ ወጥቶ ኢትዮጵያን የሚገዛ ሰው አገኘን የሚል ደስታ ነው ከፊታችን የሚነበበው። በዛን ጊዜ ምንም እኛ ትዝ ብሎን እንግዲህ እኔ ቋንቋ ተማሪ አይደለሁ ቢያንስ ማስተዳደርና
መግዛት የሚባለው ፖለቲካል ሳይንስ ውስጥ አለ፣ ሂስትሪ ውስጥም አለ፣ ታውቀዋለህ አንተ። ግን በዛን ጊዜ እኔ እንደዛ አልወሰድኩም። ኋላ ነው እንትን የተረዳው እሆናለሁ ግን አላስተዳድርም እገዛታለሁ አለ። እና ያ ሁሉ መጥቶ እናቴ 7ኛ ንጉስ ትሆናል ብላኛለች ብለህ አንተ ቅድም ያወራው በዛን ጊዜ ኢትዮጵያ ህዝብ እኮ እናቱን የሚወድ መሪ ያገኘን ብሎ ነው ያጨበጨበው እኮ። እንደው እናቱን የሚወድ መሪ አገኘን ተብሎ ነው ፖዚቲቭሊ የተወሰደው እንጂ እኔ ኢትዮጵያን እገዛታለሁ አላስተዳድርም ብሎ አብይ የሚያስበውን አልተረዳም ኢትዮጵያ ህዝብ። እናቱን የሚወድ መሪ ጥሩ ነው፣ ነገር ግን ኢትዮጵያን የሚገዛ ንጉስ ሆኖ በዛን ጊዜም 7ኛ ንጉስ ሆናለሁ እንደዛ ተብያለሁ ስል ብዙዎቻችን በተለይ ውስጥ የነበርነው ደግሞ ምንም ጥያቄ አልነበረንም። ንጉስ በቃ ጠቅላይ ሚኒስቴር ማለቱ ነው እና ጥሩ ጠቅላይ ሚኒስቴር ሊሆንልን ነው ብለን ነው በዛን ጊዜ ሲንደግፍ የኖር ነው። በኋላ ነው የተረዳ ነው። እና አብይ የኦሮሞን ህዝብ ጥያቄ ህገ መንግስታዊ ጥያቄ ለምንድን ነው የማይመልሰው? ሁልጊዜ መልሱ ምንድነው? አማራን እያፈረስኩልህ ነው ብሎ ይነግርሃል። ለምን? የኦሮሞ ህዝብ ጥያቄ ሲመለስ የአማራ ህዝብ ጥያቄም ይመለሳል፣ የትግራይ ህዝብ ጥያቄም ይመለሳል። ይሄንን ያውቃል አብይ። የህዝቦች ጥያቄ ይተሳሰራል። ለብቻው ለኦሮሞ ወርቅ ዘንቦ፣ ለብቻው ለአማራ ህዝብ ወርቅ ዘንቦ የለም። እንደዛ የሚባል ነገር የለም። እና ሌላ ነገር ልጨምር። አሁን የአብይ ቤተ መንግስት ቆንጆ ነው። እዛ ውስጥ ስንት ጊዜ ተሰብስበናል። እዛ ውስጥ አቋለው እና ሐውልቶችን ሰርቷል። ለምንድን ነው የአፄ ኃይለ ሥላሴን ሐውልትና የምኒልክ ሐውልትን እዚህ ውስጥ ያስቀመጥከው ብለው የኦዲፒ አመራር ጠይቋል። ምንድን ነው መልሱ? እናንተ ዝም በሉ፣ አማራን እየሸወድኳቸው ነው። እናንተ ዝም በሉና እኔ እየሸወድኩላችሁ ነው። በቃ ፖለቲካ አይገባችሁም አለን። ማንም ከዛ በኋላ አልጠየቀም። ማንም ሰው እንግዲህ በአብዛኛው ሰውን ተሸውዷል። እየሸወድኩላችሁ ነው፣ ለኔ እየሸወደልኝ ነው። እንደዛ ነው የነገረን። ስብሰባ ላይ እኮ ነው የሚያወራ ይሄንን። እና በታሪክ ጉዳይ እናወራለን፣ እሱ ሌላ ጊዜ። የታሪክ ጉዳይ ስለሆነ አስፈላጊም ነው። ነገር ግን አብይ ያንን የሚጠቀምበት መንገድ ለህዝብ ግልጽ አይደለም። ያው ለኛ የነገረን እንግዲህ ማንን እንደሸወደልን እናውቃለን። በዛን ጊዜ እኔ ብዙ በአፋን ኦሮሞ ነው ያወራሁት ከዚህም በፊት ለሌሎቹ ህዝቦች አልተናገርኩም። በተለይ በአማርኛ አላወራውም ይሄንን ጉዳይ። እና አብይ የሱ ዋናው እንትኑ ጎሉ ታሪክ ጉዳይ አይደለም፣ የኢትዮጵያ ህዝብ ጉዳይ አይደለም። ስልጣኑ ነው የሱ ጉዳይ። የስልጣኑን ለስልጣኑ ደግሞ የቱ ጋ ነው ኦሮሞና አማራ የሚጋጩት ብሎ ፈልጎ ፈላልጎ ያመጣልህና ይፈጥራል። ከሌለም ይፈጥራል፣ ጽፎ ይፈጥራል። በተለይ አማራና ኦሮሞ፣ አማራና ትግራይ ሚጣሉበት ኤቭሪቲንግ ፈትሾ ያመጣል፣ ያደርጋል።
ከዛ በኋላ አንተ እዛ ታች እየተዋጋ ትኖራለህ። እዛ መንደር ውስጥ እየተዋጋ ትኖራለህ። እሱ ስልጣኑን በቢሊየን ቤተ መንግስት እየሰራ እሱ አንተ እንደ ሰው እንኳን አትቀርም። አንድ ነገር ልጨምርና ላቆም። በእነዚሁ በኦዲፒ ለማ ከተበላ በኋላ እኔና ታዬ የተወሰነ እንቅስቃሴ ነበርን ኦዲፒ ማዕከላዊ ኮሚቴ ውስጥ። ከዛ ምን ይላሉ? አሁን ሽመልስ ነው የምለው፣ እኛ የህዝብ ጥያቄ ተረስቷል። የህዝብ ጥያቄ ይታወቃል፣ ተቆጥሮ ነው። ኢህአዴግ እንኳን ለውጡ ህዝባዊ ነው ይላል፣ ለውጡ ህገ መንግስታዊ ነው ይላል፣ ለውጡ ኢህአዴጋዊ ነው ይላል። እኔ እዛ ውስጥ ስለነበርኩ የኢህአዴግ ቋንቋዎችን አውቃለሁ። ቢያንስ ለውጡ ህዝባዊ ነው ይላል። እንቅስቃሴዎች በኦሮሚያ ክልልና በአማራ ክልል ነበሩ፣ ሌሎችም ክልሎች ተጀምሯል። ለውጡ ህዝባዊ ነው ብሎ ኢህአዴግ ያመነበት ጉዳይ ለህዝቦች ጥያቄ መመለስ ያለባቸው ብሎ ተዘርዝሮ ነው ለአብይ የተሰጠው። አብይ እሱን ትቶ ነው እንግዲህ እኛ ትንሽ ጥያቄዎች ስናነሳ ነበር። ስናነሳ ምንድነው የሚመልሱልን? ይኸውልህ ከዚህ በኋላ እነ ደመቀ መኮንን ሌቦች ስለሆኑ ይታሰራሉ አለ ሽመልስ። እኛ የምንጠይቀው ሌላ፣ እነሱ የሚመልሱልን ሌላ። እነ ደመቀ መኮንን ሌቦች ናቸው፣ ስንት ካምፓኒ ያላቸው፣ ይሄንን ስለዚህ አብይ ያስራል ደመቀን ይላል። ደመቀ ምክትል ጠቅላይ ሚኒስቴር ሆኖ ወዳጅ ሽመልስ፣ እኛ የምንጠይቀው ሌላ ነው። የኦሮሞ ህዝብ ጥያቄ 1 2 3 4 5 ናቸው። በተለይ ኦሮሚያ ውስጥ በዛን ጊዜ ሰው እየሞተ ነው፣ እየተገደለ ነው፣ በገፍ ነው የሚያስሩት። በተለይ የጀዋርን ግድያ ሙከራ በኋላ ኦሮሚያ ውስጥ የጎንዮሽ እንዲመስል ተደርጎ የተደረገው ሌላ ጊዜ በሰፊው ማውራት እንችላለን። በዛን ጊዜ ጥያቄ ስናነሳ ዝም ብላችሁ ስለ እንትን አታውሩ፣ አብቹ ይላል። እንግዲህ ሽመልስ አብይን አብቹ ይላል። አብቹ ያደርጋል፣ ደመቀ መኮንንን ያስራል፣ ታያላችሁ ይላል። ምን አደረገ ደመቀ? ደግሞ ሌባ እኮ ነው እሱ ምናምን ብሎ ከዛ እንግዲህ ይሄንን የሚያነሱ እኛ የህዝብ ጥያቄ ስናነሳ ነው ይሄንን መልስ የሚሰጡ። ሌላም አሁን የጀዋር ግድያ ሙከራን ስላነሳው እዛ ላይ ትንሽ ጣል ላድርግና ላቁም። የጀዋር ግድያ ሙከራ ሲደረግ እኔ ካቢኔ አባል ነበርኩ፣ የኦሮሚያ ካቢኔ አባል ነበርኩ። በዛን ጊዜ ጀዋርን ለመግደል ሙከራ ተደርጓል። ይሄ ሀቅ ነው፣ ምንም ውሸት የለበትም። እኔ ካቢኔ ውስጥ ነበርኩ። ለደመላሽ በገብረ ሚካኤል በዛን ጊዜ የደህንነት ኃላፊ ነው፣ ኢትዮጵያ ደህንነት ኃላፊ ነው። ደውዬ ደሜ ሰላም ብዬ ጠየቅኩት። ሰላም ምንድነው ጀዋር ያጠፋ ብዬ ጠየቅኩት። ከዛ ምን ይለኛል? ሁለት መንግስት አንድ ሀገር ውስጥ መኖር አይችልም፣ ይለይልን አለ። አዎ ሁለት መንግስት አንድ ሀገር ውስጥ አይቻልም፣ ይለያል አለ። ከዛ በንጋቱ የኦዲፒ ጽሕፈት ቤት ሰበሰበን። አወሉ ነው የሰበሰበን፣ አወሉ አብዲ። ከዛ ዶክመንቱ ተዘጋጅቶ ወደ ታች ወደ ዞኖች ተልከን እናወያያለን። ታችኛው እርከን ላይ ያሉ መዋቅር ሰብሰብ አድርገ ከወረዳ ሰብስበ ነው የምታወያየው። እናሱ ላይ እኔ ያልሰማሁት ነገር ነው።
አርሲ ውስጥ ሻሸመኔ አካባቢ አሰላ አካባቢ አንዳንድ ነገሮች ተሰርተዋል። ያንን መንግስታችን የማይወክል መሆኑን መናገር አለባችሁ አለ። እኔ አላውቅም ምንድነው የተፈጸመው። እዛ አካባቢ ችግሮች አሉ። ነገር ግን ከዚህ በኋላ ሽማግሌዎችም ይላካሉ። የሀገር ሽማግሌዎች ከዚህም ከዛም ይወጣሉ። ወጣቶ እዛ አካባቢ ይሄዳሉ፣ እንዲያስታርቁ ይደረጋል። ነገር ግን ብሎ አወሉ ሰብስቦን ያወራ መንግስት ሆን ብሎ አርሲ ውስጥ የሚኖሩ አማራዎችን እንደገደለ አርሲ ውስጥ እንግዲህ አርሲ ውስጥ የክርስቲያን የሆኑ ኦሮሞዎች አሉ፣ ሙስሊም የሆኑ ኦሮሞዎች አሉ፣ አማራ የሆኑ ነዋሪዎች አሉ። ጀዋርን ለመግደል ከሞከሩ በኋላ ያ ሳይሳካ ሲቀር እነ ደመላሽ አስታጥቆ አማራን ገሏል። አርሲ ውስጥ ክርስቲያን የሆኑ አማራዎችንም ገሏል። ይሄንን ደግሞ አወሉ በዛን ጊዜ የኦዲፒ የገጠር ዘርፍ ኃላፊ ነበር። አወሉም ያውቃል። እና ሰብስቦን ያንን ወደ ታች ሄዳችሁ ስታወያዩ እዚህ ውስጥ እጃችን እንደሌለ በደንብ ማስረዳት አለባችሁ ተባለ። የመንግስት እጅ እንደሌለበት በደንብ ማስረዳት አለባችሁ ተባለ። ያልከውን በደንብ ተረድቼ ከሆነ መልኬሳ ግድያው የተፈጸመው እዛን ጊዜ የሰማነው ግድያ የተፈጸመው በጸጥታ መስሪያ ቤት አደራጅነትና አዝማችነት ዛን ጊዜ ደመላሽ ገብረ ሚካኤል ነበር የጸጥታ መስሪያ ቤት ኃላፊ። እሱ ባደራጃቸውና ባሰማራቸው ኃይሎች ተገለዋል ያልከው አይደለም? አዎ። ያንን ደግሞ ስለታየ በመጠኑ ስለታየ በተለይ ደግሞ የሻሸመኔ ከተማ ከንቲባ ስልክ ደውሎ ሽመልስን ሲጠይቀው ችግር ተፈጥሯል እባክህን ብሎ ሲጠይቀው አፍህን ዘግተህ ገብተህ ተኛ እንዳለው ሚዲያ ላይ ተሰምቷል። የሚታወቅ ነገር ነው። ስለዚህ ያንን እንዲደበቅ ለኦሮሚያ አስተዳደር መዋቅር ለወረዳና ለዞን አስተዳዳሪዎች እና ለካድሬዎች ይሄንን በተቃራኒው እኛ እንዳላደረግነው አብራሩ ነው የተባላችሁ? አዎ። እሺ ሂዳችሁ ቀጥል። ይሄ የጠላት ድርጊት ነው ብላችሁ ህዝብን አሳመኑ። መዋቅርም ማመን አለበት ብሎ ዶክመንት አዘጋጅቶ አወሉ አብዲ ነው በዛን ጊዜ ለኛ ኦሪየንቴሽን የሰጠ። እኔ በዛን ጊዜ ኢሉባቦር ነው የተመደብኩት አስታውሳለሁ። ኢሉባቦር መቱ ነው የተመደብኩት። ኢሉባቦር ስር የነበሩ ወረዳዎችን ሰብስቤ ያንን ያደረገው የጠላት አካል ነው ብዬ እኔ ራሴ ተናግሬያለሁ። እዛ መቱ ላይ ጠላቱ ማን ነው ቢባል እኔ አላውቅም፣ ግን ጠላት ነው ብዬ ልክ ዶክመንቱ ላይ ያለውን ተናግሬያለሁ። ኢሉባቦር መቱ ከተማ የወረዳ መዋቅር ሰብስቤ የከተሞችን መዋቅር ሰብስቤ ጠላት ነው ያደረገው ያንን ብዬ እንትን ብያለሁ። ጠላት ማን ነው አንድ በአንድ ተናገር ቢባል እኔ አላውቅም፣ ብቻ ግን ብያለሁ ይሄን በዛን ጊዜ። እና ምን ለማለት ነው ያንተ ጥያቄ የህዝቦች ጥያቄ በኦሮሞ ፕሮቴስት ጊዜ የጎንዮሽ አተከሮ እንኳን የሌለበት ዘመን እንግዲህ ህወሓት ነው ኢትዮጵያን የሚገዛ የምንልበት ጊዜ፣ ኢህአዴግ ነው የሚገዛ ኢትዮጵያን የምንልበት ጊዜ
የቱ ጋ ነው አማራና ኦሮሞ የተጨፋጨፉት? ወይ ደግሞ እንደዚህ የህዝብ ለህዝብ እንትን የተባለው አልነበረም። እኔ መንግስት ውስጥም ስለነበርኩ ከቅርብ ጊዜ ከዛ በፊት ደግሞ የመንግስት ተቃዋሚም ስለነበርኩ ታስሬ ያለው ተገርፌ ያለው ድሬዳዋ ላይ ሰው ያቀኛል። ከዛ በኋላ ኦህዴድ ውስጥ ገባው። ከገባው በኋላ ለውጥ መጣ። ለውጥ ከመጣ በኋላ ያየ ነው ምስቅልቅሉ የወጣ ኦሮሚያ ላይ ያለው ስርዓት እኔ አላየውም። አንድም በህይወቴ እንደዚህ አይነት አማራ ጠል የሆነ ስርዓት አላየውም። አብይ ከመጣ በኋላ ወዲህ ምን አይነት ስርዓት ኢትዮጵያ ላይ ምን አይነት ስርዓት ኦሮሚያ ላይ እንዳለ እኔ ውስጥ ሁኜ ነው የማውቀው። እና የሁልጊዜ ለበጎ ጥያቄ የህዝብ ጥያቄ ስታነሳ የምታገኘው መልስ የትግራይ ጥላቻ፣ የአማራ ጥላቻ ነው የሚነገር። መልሱ ይሄ ነው። በህዝብ ደረጃ ሊታይ ይችላል፣ በአመራሮች ደረጃ ሊታይ ይችላል፣ ወይ መልሱ ከዛ ሊመጣ ይችላል፣ ወይ ደግሞ ኦሮሚያ ውስጥ በሚኖሩ ምንም የማያውቁ ንጹሃን ህዝቦች ላይ ሊሆን ይችላል። ኦሮሞ ላይም አሚን የተፈጸመው እሱም ሌላ ጉዳይ ነው። ሌላ እንትም እሱ ሌላ አጀንዳ ነው። እዚህ ላይ ላቁም ይታና። አሁንም አንድ ጥያቄ እዚህ ላይ ከመስመር ወጥተን ሄደናል፣ እንድንመለስ አደርጋለሁ። ይቅርታ አድማጮቻችን። እስኪ የነ ደመላሽን እነሱ ናቸው ያደራጁት ይህንን ነገር፣ በተለይ ሻሸመኔ አካባቢ የተደረገውን ነገር እነሱ ናቸው ያደራጁት ያልከውን እንዴት ነው የተረዳችሁት? እስኪ መዋቅሩ ውስጥ የነበራችሁ ሰዎች በምንድን ነው የሚገለጸው? ይኸውልህ አሁን ጀዋር ለመግደል ተሞክሯል እና ጀዋር አምልጧል፣ ሞትን አምልጧል። ከዛ በኋላ ብልጽግና ልመሰረት ነው እንግዲህ በዛን ጊዜ አይ ቲንክ ኦክቶበር 2029 ነው። ብልጽግና ደግሞ በዛን ጊዜ እየተወለደ ነው። ኦክቶበር 2019 ኦክቶበር 2019 ማለት ነው። እንደ አውሮፓ አቆጣጠር። እሺ። እና ብልጽግና በዛን ጊዜ እየተመሰረተ ነው፣ የአብይ መሳሪያ እና በኦሮሚያ አካባቢ ሙሉ ማለት እኛም ጭምር ተቃውሞ ነው የገጠመው። ጀዋርም ቦልድሊ ብልጽግና እንዳይመሰረት ቦልድሊ ተቃውሟል፣ አስታውሳለሁ። እና ኦሮሚያ አካባቢ አብይ ምንም አይነት ድጋፍ አላገኘም በዛን ጊዜ። ስለዚህ ምንድነው የተደረገው? በደህንነት መዋቅር የኦሮሞ ናሽናሊስቶች የአብይ ጠላት ናቸው የሚል ፍረጃ ነበር። እንግዲህ እነ ጀዋር ጠላት ናቸው ተብሎ ኦሬዲም ቄሮ የኦሮሞ ወጣትም ጠላት ተብሎ ተፈርጇል። ያንን ከኦሮሚያ ምንም አይነት ድጋፍ ስለማናገኝ ብሎ ካልኩሌት ያደረጉት ኦሮሚያ ውስጥ እርስ በርስ ኦሮሚያና ኦሮሞ ህዝብና አማራ ህዝብ እንዲጋጭ ታስቦ የተመሰረቱ ግሩፖች ነበሩ። አንድ ግሩፕ አዳማ ላይ የተመሰረተው ህቡ አደረጃጀት ነበር። ህቡ አደረጃጀት አዳማ ላይ የተመሰረተው በአዳማ ከተማ፣ በሻሸመኔ፣ በአሰላ፣ በቢሾፍቱ አካባቢ የሚንቀሳቀስ
ቡድን ቀጥታ በብሔራዊ ደህንነት የሚመራ ቡድን ተመስርቷል። ይሄንን እናንተ ታውቃላችሁ? ይሄንን አውቃለሁ እኔ። እሺ ስናይፐር ሁሉ ታጥቆ ከየት ነው ይሄንን እነኚህ ሰዎችን የመለመሉት? አብዛኞቹ ከአዲስ አበባ አማርኛ የሚናገሩ የአብይ ቅጥረኞች የኦሮሞን ወጣት የሚገሉ ከዛም አማራን ገሎ ደግሞ ኦሮሞ ነው የገደለው እንዲባል ኦሮሞን ገለው አማራ ነው የገደለው እንዲባል አዳማ ላይ የተቋቋመ ህቡ አደረጃጀት አቋለው። በዛን ጊዜ እንግዲህ ተልእኮው ቅድም እንደተናገርኩ በአብዛኛው እነለማም ብልጽግናን እምቢ ስላሉ እነጀዋርም ብልጽግናን እምቢ ስላሉ ኦሮሚያ አካባቢ ብልጽግና የለም ከጅምሩ። ስለዚህ ኦሮሞንና ሌላውን ማህበረሰብ ማጋጨት መጣ በዲዛይን። በነገራችን ላይ በየቦታው ብዙ ህቡ አደረጃጀቶች ተቋቁሟል። እሱን ሌላ ጊዜ በሰፊ ብናወራ ይሻላል መሰለኝ። ለምን መሰለ ወደታች አምቦ፣ በወለጋ አካባቢ፣ በድሬዳዋ በተለያዩ ቦታ ሌላ አደረጃጀቶች እኔ የማውቃቸው አደረጃጀቶች አሉ። ዋናው ዓላማው ግን በዛን ጊዜ የነበረውን የብልጽግና ተቀባይነት ስላጣው ብልጽግና በኦሮሚያ ደረጃ በዛ ምክንያት ደግሞ ኦሮሞ ህዝብ ከሌሎቹ ወንድም ህዝቦች ጋር እንደተጣላ ጨካኝ እንደሆነ አረመኔ እንደሆነ ተደርጎ ይህንን ስዕል እንዲወስድ ተደርጎ በጣም ተሰርቶበታል። ባይዘው ኢሜጅ የሚያበላሽ መዓት ነገር ግን ደግሞ የኦሮሞ ወጣት ተግባር ያልሆነ ነገር የኦሮሞ ወጣት አርጓል ተብሎ ብዙ ነገር ተደርጓል። እኔ ብዙ ነገር ዘርዝር ብባል ከቡራዩ ጀምሬ የጋሞ ማህበረሰብ ቡራዩ ላይ የተጨፈጨፉትን ጭምር እንዴት የአብይ መዋቅር ያንን ጭፍጨፋ እንዳካሄደ እኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ነበርኩ። በዛን ጊዜ አውቃለሁ። ዘርዝሬ አልጨርስም። ላቁ። እሺ ምልኬሳ አመሰግናለሁ። ሌላ ፕሮግራም እንሰራለን በዚህ ላይ አድማጮቻችን ይቅርታ አድርጉልን። የታየ ደንደዓ ድሎች በሚል ርዕስ ስለመጣን አሁንም ከመንገድ ወጥተን ብዙ ሄደናል። ግን አሁንም የጀመርነውን ነገር ጨርሰን እንድናቆም የአብይን ነገር አንስቼልሃለሁ። ለምንድን ነው ሮጦ አማራ ጋር የሚያርፈው? ሁልጊዜ ጥያቄ የምትጠይቁት ማረፊያው አማራ ነው፣ በፍጥነት ለእናንተ የሚነግረው ማለት ነው። እና የኦሮማራ ምሳሌ ለሱ እንዴት ይመስልሃል እዚህ ላይ? ምክንያቱም ህዋትን ከኢህአደግ ውስጥ አባሮ አብይ ብልጽግና ሲያቋቁም በዚህ ነው፣ ወደ ስልጣን ሲመጣም በዚህ ነው መደላደሉን የፈጠረው። ያ ልምድ ይሆን ወይስ ያንተ ምልከታ ምንድን ነው? ሮጦ ይሄ ሊተባበሩብኝ ይችላሉ የሚል ነው ሮጦ እዛ ጋር እናንተ እንደዚህ አይነት እይታ እንዲኖራችሁና አይ እከሌን እያፈረስኩላችሁ ነው፣ እየገደልኩላችሁ ነው፣ ከሀገር እያጠፋሁላችሁ ነው፣ የእነሱንም ክልል ጭምር ለመቆጣጠር እየተንቀሳቀስኩ ነው የሚለው ከኦሮማራ የመጣ ልምድ ነው? የዛ ተገላቢጦሽ ፍራቻ ነው ወይስ ያንተ እይታ ምንድነው? እዛች ላይ አንድ ነገር ካልከኝ ፕሮግራማችንን ወደ መቋጨት እንሄዳለን። ምክንያቱም ሰዓታችን ሄዷል። ሌላውን በሌላ ፕሮግራም ልንመለስበት ነው ማለት ነው። አንድ ጥያቄ ብቻ ይኖረኛል ከዚህ በኋላ። አመሰግናለሁ። ይሄም ወሳኝ ጥያቄ ነው። አብይ መምጫ መንገዱን ያውቃል። ቤት መንገድ ነው ተራምዶ ቤተ መንግስት የገባው። አንደኛ በኦሮሞ እንቅስቃሴ፣ በአማራ ፋኖ እንቅስቃሴ፣ በኦዲፒ ወይ በኦህዴድ መንገድ፣ በአዴፓ መንገድ
ይሄ ሁለቱ ህዝብ ይሄ ሁለቱ ፓርቲ አንዱ ነው አብይ ወደ ላይ ባስወጣ አብይ አይወጣም። እዚህ ላይ እነ ደመቀ መኮንን ዛሬ ተባረው የት እንዳሉ እንኳን አላውቅም። ሌባ ተብሎ በየመንደሩ ኦህዴድ ግቢ ውስጥ የሚወራ እንትን እንደ ቆሻሻ አድርጎ የሚቆጥሩት። እኔ አሁን ለሰው ክብር አለኝ። እነ ሽመልስ እነ አወሉ እነ ፍቃዱ አካባቢ የሚወራው እንዴት እንደሚታይ ልነግርህ አልችልም። ደመቀ ለአብይ የአብይ ባለውለታ ነው። እነ ዶክተር ገዱ የአብይ ባለውለታዎች ነበሩ። እነሱ ባያምኑ ኢህአዴግ ውስጥ ኦህዴድ ብቻውን ምንም አያመጣም። እኔ ውስጥ ስለነበርኩ ነው። እና አብይ የኦሮሞ ህዝብን ተጠቅመው ወጣ ኦዲፒ ውስጥ ነገሰ። ኦዲፒ ውስጥ እንደ ቃሉን ብንወስድ ከዛ ህዝቦችንም ተጠቅመዋል። ስለዚህ መምጫ መንገዱን ስለሚያውቅ ቤት በኩል እንደመጣ ስለሚያውቅ ቶሎ መንገዱን አፈራረሰ በዶዘር። አንደኛ ዶዘር ኦዲፒን አፈረሰ፣ ቢያደንን አፈረሰ። አላማው ደግሞ ለኛ እንደተናገረው አማራ ክልልን እንዴት እቆጣጠራለሁ ነው። ለመቆጣጠር እንዴት ገዛለሁ ነው። መተማ ላይ ሹመት እንዴት ፈጽማለሁ ነው። ጎጃም ውስጥ ሹመት እንዴት ሰጣለሁ ነው። ይሄ የኦሮሞ ህዝብ ጥያቄ አልነበረም፣ የአማራ ህዝብ ጥያቄም አልነበረም። እና አብይ የመጣበት መንገድ ስለሚያውቅ ቶሎ ያንን በዶዘር ፈራርሶ ድርጅቶቹን ሲያፈራርስ ኦሮማራ የሚባልም አፈራረሰ። ኦሮማራ የሚባል የኔ ጠላቴ ነው ብሎ ነው ያፈራረሰ። ለምን? መምጫ መንገዱን ያውቃል። እሱ አሁን ዲሞክራሲያዊ የሆነ ጸረ ዲሞክራሲ ስለሆነ አብይ ነው ዲሞክራሲያዊ የሆነ ሰው ቢሆን ህዝቦች ትብብር ጥሩ ነው፣ ለሱ ይመረጣል። ፕሬዝዳንት ለመሆን አይደለ እንደ ምጥረው። ህዝቦች ሲተባበሩ እኮ አብይ ዲሞክራሲያዊ ጭንቅላት ቢኖረው በቀላሉ ይመረጣል። ነገር ግን አብይ አሻጥረኛ ተንኮለኛ ለመምሰል አሻጥረኛ ስለሆነ ቶሎ ኦሮማራን ፈራርሶ በተለይ በኦሮማራ የሚያምኑ ሰዎችን አባሮ በልቶ መጀመሪያ ለማን ሲበላ ለማ የምን እንትን የኦሮሞማ አባት ነው እንኳን ተገደለልን ነው የተባለው። በዛን ጊዜ እኔ እኮ አውቃለሁ። ለማ ግን ጄኑንሊ ነው ስልጣኑን ሰብስበን ለአንድ ሰው ባንሰጥ ይሻላል ነው፣ ይቆጨናል ነው። እና አሁን በዛን ጊዜ አብይን የደገፉ ብልጽግና እንዲመሰረት ያደረጉ ሰዎች አሁን ቁጭት ውስጥ ናቸው እንዳሉ። ዋናው የአማራ ክልልና የኦሮሚያ ክልል ምሰሶዎች የነበሩ በአመራር ደረጃ ለማና ገዱ አልነበሩ? ሁለቱ የት ናቸው? አሁን ከሀገራቸው ከአፈራቸው ተባረው ባይተዋር ውጭ ሀገር እየተሳቀቁ የሚኖሩ አይደሉም ዛሬ? ለማና ገዱ በሁለቱም ክልሎች ማን ነው መከበር የነበረበት? ማን ነው የሚጠይቃቸው ዛሬ? አሁን ገዱን ማን ነው ዞር ብሎ የሚያየው? ለማን ማን ነው የሚጠይቀው? ማንም። ለምን? የአብይ መንገድ ስለወሰነ
አብይ አሻጥረኛው ጭንቅላታችንን ስለያዘ አብይ ኢትዮጵያዊነትን ስለነገረን አቤት አብይ ቅንጣት ታክል የሀገር ፍቅር የሚባል ነገር በአንድ አይደለም እንዴ ሀገሩን የሸጠ ሌላ ውስጥ ነው የሚያስገባ ነገርየው እና አብይ ሙሉ በሙሉ የኦሮሚያ መንገድም ዘጋ አፈራረሰ የአማራ ክልል መንገድ ስለ ፖለቲካ መንገዱን የስልጣን መንገዱን ማለት ነው እሱን አፈራረሰ የህዝቦች መገናኛ መንገዶችንም ቆራረጠ አብይ በኋላ ማንም ሰው አንነጋገርም ታየ ነው እንግዲህ አሁን የጀመረው ከዚህ በኋላ እንግዲህ እንነጋገራለን ብዬ ገምታለሁ ላቁ መልካም ምልኬሳ አድማጮቻችን ብዙ ጥያቄዎች እየጠየቃችሁ እንዳለ ይታየናል አሁን ብዙ ሰዓት ስለሄድን በሌላ ፕሮግራም ነው የምንመለሰው በዚህ ጉዳይ ላይ በተለይ አብይ የፈጸማቸው ትላልቅ የሀገሪቷ ግድያዎች ላይ ፕሮግራም ይዘን እንመለሳለን አሁን ግን የታየ ደንዳ አድሎች በሚል ስለቀረብን እሱን ወደ መቋጨት እንሂድ ምልኬሳ አመሰግናለሁ እንግዲህ የኦሮማራ ልምድም አንስተልኛል እዚሁ እናቁመውና ያንን በሌላ ፕሮግራም ስለምንመለስበት በታየ ላይ የተነገሩ ቅድም የጠየቁ ጥያቄ ሳንመልስ ነው እስካሁን ያለ ነው በታየ ጉዳይ ላይ ማን ምን አለ የሚለውን ራሴ አንዳንድ የታዘብኳቸውን ነገሮች ላንሳና የሚቀጥለውን ክፍል በሌላ ፕሮግራም ብንሰራው ይሻላል አሁን ሰዓታችን በጣም ስለሄደብን እንግዲህ ብዙ የአማርኛ ተናጋሪ ሚዲያዎች አዎንታዊ የሚባል የታየን እውነታ የሚያሳይና በጣም በስፋቱ በሚደመጥ መልኩ እንዳቀረቡ ታዝበናል እና እሱን በታየ ስም ማመስገን እንፈልጋለን የተለያዩ ሚዲያዎች ኢኤምኤስ በተለይ በተደጋጋሚ ፕሮግራም እንደሰሩበት እናውቃለን አይተናል አንከር ሚዲያ በተደጋጋሚ ፕሮግራም ሰርተውበታል በጣም ጥሩ ነው ሰፋ ባለ መልኩ ሰርተውበታል ሪዮት ላይ በተደጋጋሚ ሐሳብ ተሰጥቶበት ፕሮግራም ተሰርቶበታል በጣም ደስተኞች ነን ይሄንን በማየታችን ዛራ ሚዲያ በተደጋጋሚ ሰርቶ እንዳለ የታየንም ፕሮግራሞች ሶስቱንም ክፍል አስተላልፏል ኢኤምኤስም እንደዚሁ በሳተላይት አስተላልፎታል ዛራ ሚዲያም በዩቲዩብም በሳተላይትም አስተላልፎታል ይሄ በጥቅሉ ነው ኢትዮ ፎረምም እንደዚሁ ስለዚህ በዚህ አጋጣሚ መናገር የምንፈልገው ነገር አሁንም የታየን ቃለ መጠየቅ አፋን ኦሮሞንም አማርኛውንም የምትፈልጉ ሰዎች እኛ በኮፒራይት አንጠይቅም የታየ ነው የፈለገ ሰው በፈለገ መልኩ መጠቀም ይችላል በከፊልም በሙሉም እንድታቆልን ስለዚህ ፍቃድ መጠየቅም ማተምጡ ለማለት ነው እንደዛው መጠቀም ትችላላችሁ የታየ ነው በተረፈ ይዘቱን በተመለከተ ብዙ ሰዎች ብዙ ሐሳብ ሰጥተዋል በኢትዮጵያ ፖለቲካ ውስጥ ብዙ ተሳታፊ የሆኑ በስፋት የሚደመጡ ፖለቲከኞች ጋዜጠኞች ብዙ ሐሳብ ሰጥተውበታል ያልተሰሙ እውነቶችን በመዘርዘር በመገረምም ጭምር ለህዝብ አቅርበው ህዝብ ራሱ አንዳንድ ሁኔታ ላይ ስልክ እየደወለ ሲናገር ታዝበናል እና ህዝቡም ከሀገር ውስጥም ከሀገር ውጪም በዚህ ጉዳይ በጣም ተገርሞ ሐሳብ ሲሰጥ እንደነበረ የታዘብነው ነገር ነው የተሰሙ ጉዳዮች ላይም ቅድም አንተ እንዳነሳው ምልኬሳ እኔም ይሄንን አቅ ነበረ የሚሉ ሰዎችን ሰምተን ታዝበናል በጣም ጥሩ ነው ታየ የፈነጠቀውን መንገድ መከተላችን በጣም ጥሩ ነው ያለውን እውነት በድፍረት መናገራችን በጣም እውነት ነው ምክንያቱም የወጣ እውነት ማንንም አይጎዳም የሀገሪቷ ችግር ከየት እንደሚነሳና ማን ላይ እንደሚያርፍ ስለሚገልጥ ምንም ችግር የለም
አሁን ሚልኬሳ እንደዚህ ዘርዘር አድርጎ የሚያወራቸውን ነገሮች አሁንም በስፋት እናቀርባለን ብለን እንዴት ወንጀሎች እንደተሰሩ እንዴት ሰው እንደተፈጀ ማን እንደፈጃቸውና ምን እንደምናቅ በዝርዝር እናቀርባለን ጊዜው ስለሆነ ማለት። ስለዚህ ለኔ አዲስ አይደለም የሚሉ ሰዎችን ሰምቻለሁ፣ ታዝቤያለሁ። በጣም ጥሩ ነው። ለኛ ግን አብዛኛው ታዬ የተናገረው ነገር ለኔ በተለይ አዲስ ነው። የምናቃቸው እውነቶች አሉ፣ መሬት ላይ የተፈጸሙ እውነቶች አሉ። እዛ ላይ ቅድም እንዳልኩት ታዬ የገለጣቸው ነገሮች ማስረጃ የመጀመሪያ ደረጃ ማስረጃ ያቀረበበት ያንን የተደረገው እንዴት ተደረገ ማን አደረገው የሚለው ላይ ማስረጃ ስላቀረበልን በዛ ልንደሰት እንችላለን፣ ልናከብረውም እንችላለን። ነገር ግን አዲስ ነው አዲስ አይደለም ሳይሆን ነገርየው ዋጋው ምንድነው የሚለው ላይ ይመስለኛል። ስለዚህ በአፋን ኦሮሞን በተመለከተ በእውነቱ ይህ ነው የሚባል የአፋን ኦሮሞ ሚዲያ ለህዝቡ የሚናገር አሁን ያለ በአደባባይ እኔ ብዙም አላቅም። የታየ ንግግር ላይ በአፋን ኦሮሞ አራተ ኦሮሚያ የሚል ሚዲያ ፕሮግራሙን ወስዶ የአፋን ኦሮሞን እንዳስተላለፈ እናውቃለን። ከዛ ውጪ ሚልኬሳ ከረሳው ታስታውሰኛለ። እኔ በበኩሌ በአፋን ኦሮሞ ያስተላለፈም ሐሳብ የሰጠበትም ብዙ አላየው። በአብዛኛው በአማርኛ ነው ሐሳብ የተሰጠበት። ጠለቅ ባለ መልኩ ምናልባት የሚጠቅመን ከሆነ ማን ምን አለ ላይ ሌላ ጊዜ ልንመለስ እንችላለን። ያንተን ሐሳብ ሚልኬሳ። አይ አንድ ቀን እንትን ነው ኤቢሲ ትንግርቱ እነ ትንግርቱ የሚመሩት እነሱ በጣም በሰፊው እንደው ቀድሞ አፋን ኦሮሞውን በአማርኛ ተርጉሞ በዲቴል እኔ ሙሉን አየውና የሚገርም ያው ትራንስሌት አድርጎ ለአንተም ተናግሬ ስንነጋገር ነበር። እውነት ነው። በጣም በጣም ሰርቶበታል። አዎ እናመሰግናለን። እነ ትንግርቱም ትርጉሙም እኔ በጣም ደስ ብሎኛል። አተረጋገሙ ራሱ በሙሉ ስራው ላይ አንድ ቦታ ላይ ነው አንድ ስህተት ብቻ ነው ያየሁት፣ አንዲት ብቻ ናት። ያም ደግሞ ስራ ሲሰራ የሚጠበቅ ነገር ነው። ስለዚህ ያን ቀድሞ የአማርኛው ሳይወጣ በፊት ነው እንዳውም እሱ ቀድሞ ይሄንን እየተረጎመ ሲያቀርብ የነበረው። በጣም ጥሩ ነገር ነው። እናመሰግናለን። ይሄንን እንደዚህ አፋን ኦሮሞ ለማይሰሙ ወገኖች በማቅረባችሁ እናመሰግናለን። አማራ ብሮድካስቲንግ ሰርቪስ ነው የሚለው አይደለም ወይስ አማራ ብሮድካስቲንግ ሴንተር ኤቢሲ? እንደዚህ ነው እና እናመሰግናለን እዛ ላይ የምትሰሩ ሰዎች። ስለዚህ ካንተ አልሰማሁም ሚልኬሳ፣ ያንተን ትዝብት ትነግረንና የሚቀጥለውን ክፍል ማለት ታዬ የገለጣቸው እውነቶች የሚለውን በሌላ ፕሮግራም ብንመለስበት የሚል ሐሳብ ነው። ነገም ቢሆን ተነገ ወዲያም ቢሆን እሱን መጀመሪያ ሰርተን ከዛ በኋላ ደግሞ የግድያውን ጉዳይ እንመለስበታለን። እስኪ እዚህ ላይ ምን ታዘብክ አንተ? በእኔ በኩል ብዙ የሚጠበቅ ነገር የለም። ኦልሬዲ አንተ ብለሃል። በአብዛኛው አገር ቤትም ያሉ ሚዲያዎች እነ ዋዜማ ሬዲዮ ሰርተዋል፣ የተለያዩ ዜናዎችን ሰርተዋል እና አገር ቤት ያሉ ተቃዋሚዎችም አንዳንድ ሰዎች ተናግረዋል እና በአጠቃላይ ግን የጭቁኑ ማህበረሰብ እንደው እፎይታ ያገኘ ይመስል ብዙ ቦታ አይቻለሁ። የሆነ ነገር የሆነ ስሜት ነገር ሰጥተዋል። የሆነ ማለት የሆነ ጭላንጭል ነገር ታይቷል እና ብዙ ሰዎች ተስፋ አለን ማለት ጀምሯል። ትዊተር ላይ፣ ፌስቡክ ላይ፣ ቲክቶክ ላይ ያየሁት በአጠቃላይ ከዩቱብ በሳተላይት የሚተላለፉ ብዙ ሚዲያዎች ላይ ካየሁት በህዝቦቹ በኩል በጣም ተስፋ የሰጠ ጉዳይ ሆኖ ታይቷል።
ዩኒፋይንግ ፋክተር ሆኖ ቀርቧል እና አይ ቲንክ የሆነ ማን ኦፍ ኮንሰንሰስ ሆኖ ብቅ ብሏል ታየ። በሴረኞቹ እና በአብይ መዋቅር ደግሞ በጣም መጀመሪያ አካባቢ አንተ እንዳነሳው ሽብር ነው እዛ ውስጥ ያለው እና እየተሸበሩ እዚህም እዛም ሲሯሯጡ በቅጥረኞቹን ልኮ የተለያዩ ነገሮችን ሲሉ አየን እና ታየ ያለውን ካውንተር ማድረግ አይችሉም የላቸው። ነገር ግን እዛ ላይ መልኬሳ ይዘቱ ላይ የተናገረ ነው ፈልጌ አጣው እንደው ከነሱ ሰፈር ማለት ነው ያልጮኸ ጅኒ የለም። ባለፉት 2 ሳምንታት እንደው ተደብቀን እንሰራለን ያሉ ሰዎች ሁሉ ራሳቸውን ያጋለጡበት ሁኔታ ነው የነበረው። አሁን አሉ በፊት ሌሎች ሚዲያዎች ላይ ከድሮ ጓደኞቻቸው ጋር ሲሰሩ የነበሩ ሰዎች ተደብቀው ለብልጽግና ተቀጥረው ሲሰሩ የነበሩ የወር ደመወዝ ሁሉ እንደሚቀበሉ ያሉ እናውቃለን። ተደብቀው ማለት ባላንስ የሆነ ነገር ነው የምናቀርበው ሚዛናዊ ነን በሚል ብልጽግናን እንደሚደግፉ ህዝቡ ያውቃል። ግን እነሱ ጭምብል እያደረጉ ጥረት እያደረጉ ነበር። አሁን ግን ግላጭ ወጥተው ታየን ሲቃወሙ ስሙን ሲያጠለሹ ነው ያየሁት። አንተን መጠየቅ የፈለግኩት ይዘቱን በተመለከተ ምክንያቱም ይዘት ነው ዋናው። ይዘቱን በተመለከተ ታየ እዚህ ላይ የተናገረው ስህተት ነው ወይ ደግሞ ውሸት ነው፣ እኔ የማቀው ነገር አለኝ ብሎ በማስረጃ የሞገተ ሰው አለ? እኔ ፈልጌ ስላጣው ነው። መልኬስ የለም፣ አይኖርም። ለምን? ታየ የተናገራቸው ነገሮች ተጨባጭ መሬት ላይ በአይናችን የምናይ ነገር ነው። ልዩነቱ ምንድነው? ታየ እዛው ሀገር ሆኖ አዲስ አበባ ሆኖ እስር ቤት እንደሚሄድ አውቆ መናገሩ ነው። በጀግንነት መናገሩ ነው ልዩነቱ እንጂ ተጨባጭ አማራ ክልል ላይ የአማራ ህዝብ ላይ አዲስ አበባ ውስጥ እየተደረገ ያለውን ያየ የኖረ ሰው ነው ታየ። ይህንን ስለተናገረ ነው ልዩነቱ። ለዚህ ደግሞ እስቲ አምጡ የለማ እና እነሱ የመረጡት ምንድነው? የኔ ታየ ከዚህም በፊት እንደዚህ ብሎ ነበር፣ ታየ እንደዚህ ስል ነበር፣ በትግራይ ክልል በአማራ እንደዚህ ብሎ ነበር እና ታየ እኮ አምኜ ብልጽግናን ሲደግፍ ነበር ብሎ እኮ በራሱ አንደበት ተናግሯል። ምን አዲስ ነገር አለ? ከዚህም በፊት እንደዚህ ሰርቻለሁ። ኦኬ፣ አሁን ግን እውነታውን ተናገረ። ለዚህ ደግሞ መልስ የላቸውም እና አብይ። ስለዚህ አሁን እነሱ ያሉት ታየን እንደዚህ ኢንተርቪው አድርጎ ውጣ በኬንያ በኩል ውጣ በምናምን እንደዚህ ይሁዲ እዚህ ግባ የሚባል የአብይ ወሬ ይዞ ቅጥረኞቹ ዶላር የሚበሉ እዚህ ውስጥ አሜሪካም የሚኖሩ ሰዎች ናቸው እንግዲህ ለአብይ የሚሰሩ። ከዛ ውጪ አብይ የመጨረሻው እንትን ላይ የደረሰ ይመስለኛል። ምንም የለው ጨርሷል። ከዚህ በኋላ አብይ ለአብይ የሚላላኩ ሰዎች ኮንቴንት የላቸውም። መሳደብ ይችላሉ። እሱ ደግሞ ምንም እዚህ ግባ ነገር አይደለም። ስለዚህ እኔ ያየሁት መልስም የለም። መልስ ቢሰጡ እኛም እንመልሳለን፣ ግን መልስ የላቸውም፣ አይሰጡም፣ የላቸው ይመስለኛል። እዚህ ላይ አንድ ምሳሌ የሚሆን አቶ ልደቱ ሲናገር የሰማሁት የሰጠው ምስክርነት ላይ የታየን ቃለ መጠይቅ በጣም በቅርበት እንደሰማና አይደለም ስህተት ወይም ውሸት የተጋነነም ነገር የለውም የሚል ነገር እንደተናገረ ሰምቻለሁ። እናመሰግናለን አቶ ልደቱ። እንግዲህ ይዘቱ እኛ ታየ አይደለንም፣ ነገር ግን ታየ የተናገረውን ነገር እናውቃለን። ሁላችንም የሰማነው ጉዳይ ነው። ይዘቱ ላይ እዚህ ጋር ታየ ተሳስቷል የሚል ሰው እስካሁን አልመጣም፣ ሊመጣም የሚችል አይመስልም።
ምክንያቱም የመጀመሪያ ደረጃ ምንጭ ነው። ከታዬ በላይ በተለይ ኦሮሚያ ውስጥ ብልጽግናን የሚያውቅ ብልጽግናን ያቋቋመ ሰው የለም። የነሱን ጓዳ ጎድጓዳ ያየ የሰማ ሊኖርም አይችልም። ወደ ማጠቃለያ እንሂድ። ሚልኬሳ የሚቀጥለውን ክፍል በሌላ ፕሮግራም እንመለስበታለን ብለናል። ይቅርታ እንጠይቃለን አድማጮቻችንና ተመልካቾቻችን። እንደተናገርነው የአብይ አህመድ ግድያዎችን ሌላ ፕሮግራም እንሰራበታለን። አሁን እዚህ ላይ እንቋጭ። አንድ የመጨረሻ ነገር መናገር የምፈልገው ምንድን ነው፣ ታዬ የተናገራቸው ነገሮች የአገሪቷ እውነታዎች ናቸው። መከራከር ያልተቻለው ለዛ ነው። ከፍታውን መቅጠም ያልተቻለው ለዛ ነው። አንዳንዶቹ ይታወቃሉ፣ አንዳንዶቹ አይታወቁም። ስለዚህ እኛ የምንለው ነገር ምንድን ነው? ታዬ መጨረሻ ላይ ያስተላለፋቸውን መልእክቶች በሚቀጥለው ጊዜ እንነጋገርበታለን። ነገር ግን እስከዛ ድረስ የታዬን ቃለ መጠይቅ ላልሰሙ ሰዎች እንድታሰሙ፣ እንድትልኩላቸው፣ እንድታጋሩ ነው የምንጠይቃቸው። ስለኛ ዩቲዩብ አይደለም፣ የታዬን ቃለ መጠይቅ እያለን የእኛንም ሼር ላይክ ብታደርጉ በጣም እንደሰታለን፣ ደስ ይለናል። ነገር ግን ታዬ የተናገራቸው ህይወቱን አስይዞ ለኢትዮጵያ ሕዝብ እንዲደርስልኝ ምስጢር ሆኖ እንዳይቀር ያላቸውን ጉዳዮች እንድታደርሱልን ከአደራ ጭምር እንናገራለን። ይህንን የምንናገርበት ምክንያት ምንድን ነው? ሁሉም ሰው ሊሰማው ይገባል። በተለይ የአገራችሁን ደህንነት እንድትጠብቁ ነው ተብለው እየተቀጠሩ ጠመንጃን የሚሸከሙ የኢትዮጵያ ልጆች በአጠቃላይ እንዲሰሙት ነው የምንፈልገው። ከኛ አይደለም፣ ከታዬ አፍ እንዲሰሙ ነው የምንፈልገው። ስለ ብሔር አይደለም፣ ስለ አማራ አይደለም፣ ስለ ኦሮሞ፣ ስለ ሌላውም ብሔር ብቻ አይደለም። ስለ አገሪቷ እውነታ ታዬ የተናገራቸውን ነገሮች የብሔርንም ጉዳይ ቢሆን የኢትዮጵያ ጸጥታ ሰራተኞች ጠመንጃ የሚሸከሙትም የሚያዙትም እንዲሰሙት ነው የምንፈልገው። ምክንያቱም ዞሮ ዞሮ የሰው ልጅ ህሊና ስላለው ህሊና አለው ብለን ስለምናምን፣ ህሊና የሌላቸው እስከ መጨረሻው ምንም ስለ ሰው ጉዳት ሰብአዊ ጉዳት የማይሰማቸው ሰዎች እንዳሉ ይሰማናል። ምክንያቱም ቢያንስ ከአገሪቷ የተወለደ አንድ ሰው አይተናል። ቢያንስ ሰው ሲጎዳ ምንም ነገር የማይሰማው አብይ አህመድ አሊ የሚባል ሰው ሲጎዳ የማይደነግጥ ምንም ነገር የማያስፈራ የማያሳስበው ቢያንስ አንድ ሰው በማስረጃ በአገር ደረጃ አይተናል ለማለት ነው። እንደዚህ አይነት ሰዎች የሉም ብያ ልከራከር። ይኖራል፣ ግን የሰው ልጅ ዞሮ ሰው ህሊና አለው። እስካሁን ድረስ ለደሞዝ ብቻ አይደለም የሚነገረው መልእክት አለ። ሂድና ግደል ሲባል በአማራ ክልል አሁን ሰውን ሲፈጁ ሂዱና ግደሉ ሲሉ ሰውን ሲልኩ አስታጥቀው ሲልኩ የሚነግሯቸው ነገር አለ። ያንን ትጥቅ የሚያስፈታ የታየ ንግግር፣ ያንን ሰምቶ ትጥቁን የማይፈታ ትጥቅ ስላችሁ ጠመንጃውን አይደለም፣ ግላዊ ውሳኔ ህዝቤን አልገድልም ለምን እገላለሁ የሚል ውሳኔ ማለት ነው። ለምን ምክንያት እስከ መቼ ነው የምገለው የሚል ማለት ነው። ኦሮሚያም እንደዚህ ተመሳሳይ። ይሄንን በሙሉ ኢትዮጵያ ውስጥ ያሉ ለሀገራችን ደህንነትና ጸጥታ እንሰራለን የሚሉ ከኢትዮጵያ ህዝቦች አብራክ የተወለዱ ልጆች እንዲሰሙ ነው የምንፈልገው። ታዬም መልእክቱን የላከው አንዱ ለነሱ ነው። ለምንድን ነው ህዝብን የምንገለው? ለምን ምክንያት ነው? ልብ አድርጉ። ደሞዝ ስለሚከፈላቸው ብቻ አይደለም ሄደው ሰውን የሚገሉ፣ የሚነገራቸው ነገር ስላለ ታዬ ይህንን ስለሚያውቅ ሂዱና ግደሉ አማራን ሲባል ፋኖ ነው ተብለው ነው ስም የሚሰጠው። ታውቃላችሁ፣ የሰላም ጸር፣ አሸባሪ፣ ዘራፊ እያሉ ነው ህዝብን የሚያስገድሉት። አርሶ አደርን ቤቱ ውስጥ የሚፈጁት፣ ሰውን ከምግብ ቤት እያወጡ የሚረሽኑት። ኦሮሚያ ውስጥ ሰላማዊ ሰውን
አረጋውያን ሳይቀሩ ሴቶች ሸኔ ናቸው ወይ ደግሞ የሸኔ ቤተሰቦች ናቸው ተብሎ ነው የሚገደሉ። ለዚህ ነው ይስሙ የምንለው። ሁሉም ሰው ይስማ። የጸጥታ መዋቅር ውስጥ ላሉ ሰዎች ላኩላቸው። እስካሁን ድረስ አብዛኛው ሰምቷል የሚል ተስፋ ነው ያለ። ዞሮ ዞሮ ወደ መፍትሄ የሚካሄድበት መንገድ ሰው ማሰብ ማሰላሰል አለበት። የኢትዮጵያ ችግር አብይ አህመድ እንደሚለው ብሔሮችም ብሔረሰቦችም ማለት ነው። ሆኖም ማቁ የቋንቋ ብዛት የባህል ብዛትም የሃይማኖት ብዛትም አይደለም ችግር ሆኖም አያቅ። በዛ ተሳቦ የሚመጣ አንዳንድ ፍትጊያዎች ሊኖሩ ይችላል። ግን ዋና ዋና የአገሪቷ ችግሮች ታዬ እንደነገረን ከ4 ኪሎ የሚመነጩ አደረጃጀት ከ4 ኪሎ የሚሰራላቸው በጀት ከ4 ኪሎ የሚመደብላቸው ናቸው። ሰው የሚገደለው ከ4 ኪሎ በአብይ አህመድ በሚሰጥ ትዕዛዝ መሆኑ። አማራ ሲገደል ኦሮሞ ገለዋል የሚባለው ውሸት እንደሆነ ታዬ ገልጧል። ይሄው ምልኬሳም ደግሞ እየነገረ ገዳዩ አንድና አንድ ብቻ፣ የሚያፈናቅለው አንድና አንድ ብቻ አብይ አህመድ አሊ የሚባል ማጅራት መቼ ነው? ያንን ነው ሰው በትኩረት አይቶ የጸጥታ መዋቅር ወታደሮቹ ህዝባቸውን ለመግደል አለ የተቀጠሩት። ሁሉም ሰው ይህንን ሊያስብበት ይገባል። ይህንን እያቀረብን ያለ ነው። በድፍረት ይሄ እንዲነገር ያስፈልጋል እያልን ያለ ነው። ታዬን ያስቀመጠው ለዚህ መፍትሄ እንዲመጣ፣ እፎይታ ለሀገሪቷ እንዲመጣ፣ ሀገሪቷ መጨራረስ መገዳደል ይበቃኛል ብላ ሰላም እንድታወር ወደ ልማት ፊቷን እንድታዞር ሰው ሁሉ በሰላም ይኖር ኢኮኖሚው እንዲያንሰራራ የዚህ ሁሉ ቁንጮ ዋና የችግሮቹ መሪ አብይ እንደሆነ ሊታወቅ ይገባል። እስከ ዛሬ ያልገባው ሰው ካለ ብለን ካለ ምናልባት ይሄ ሰውዬ ደጋግሞ እንደሚያወራው ያሰበው ነገር ሊኖር ይችላል። የሰው ልጅን እየፈጀ የሆነ ነገር ሊሰራ ነው ብሎ የሚያስብ አእምሮ ካለ ማለት ነው። እኔ እንደዚህ አይነት ሐሳብ ያለው ሰው ከየት እንደሚመጣ አይገባኝም። ግን እንደዚህ ብሎ የሚያስብ ካለ ሰውን እየፈጀ ሰላም፣ ሰውን እየፈጀ ልማትን፣ ሰውን እየፈጀ እድገትን አመጣለሁ የሚል ሐሳብ። ስለዚህ ይሄ በደንብ በተደጋጋሚ ሊሰማ የሚገባው መልእክት፣ ሰው ሊነጋገርበት የሚገባው ጉዳይ ነው። አንዱ ለሌላው ስጋት የሚሆንበት ምንም አይነት ምክንያት የኢትዮጵያ ሰማይ ስር የለም። የትኛውም አይነት ጥያቄ ቢሆን ምንም የሚያስፈራ ነገር ኢትዮጵያ ውስጥ የለም። ምንም፣ ሁሉም ነገር በስምምነት በውድድርም ጭምር የሚፈታ በክርክር የሚፈታ። አብይ ግን ራሱ ስልጣን ላይ ለመቀመጥ እዛ ለመክረም ሲል አገሪቷን የማያስከፍለው አንድም አይነት ዋጋ የለም። የሰው ህይወት ደጋግሞ የተናገረው ነገር አታካብዱ ነው። ምንድነው ብትሞቱ ነው። ምንድነው ደግሞ የእናንተ ህይወት ትልቅነቱ ምንድነው? ይሄ ነው የሰማነው ከአፉ የተሰማነው ይሄንን 10 ቢሊዮን ዶላር የአገሪቷ የልማት በጀት እንዳለ አጥፌ እዋጋቸዋለሁ የሚል እሱን አሽቀንጥሮ መጣል ነው መፍትሄ። ምንም አይነት ዙሪያ ጥምጥም አያስፈልግም። ምንም ዙሪያ ጥምጥም አያስፈልግም። መፍትሄ አለ። የዛ መፍትሄ መጀመሪያ አብይን አሽቀንጥሮ መጣል። ሁሉም ሰው ይህንን ማወቃል። አብይ ከሄደ ምን እንሆናለን ብሎ የሚነዙት ፕሮፓጋንዳ ሌላ ጊዜ እንናገራለን። ምን እንሆናለን? ከ7ኛ ክፍል ጠፍቶ ሳይመለስ የቀረ እና መጥቶ ጠቅላይ ሚኒስትር የሆነን ሰውዬ ሀገሪቷ ይህንን ሰውዬ ብቻ የወለደች ይመስል የሚፈጃት እና የሚያስፈጃት እሱን ብቻ የወለደች ይመስል ካድሬ በልኩ ሲያስብ እንደዚህ ነው።
ምን እንሆናለን? አበባ እንዳደለ አይነት ኑሮን እንዳደላደለ አይነት አድርጎ ሲያወራ ብዙ ሰዎች አሉ፣ ብዙ አማራጮች አሉ። ኢትዮጵያ ውስጥ ብዙ ሰዎች አሉ ሀገሪቷ የወለደቻቸው በመቶ እጥፍ በአንድ እጥፍ በመቶ እጥፍ ከአብይ የሚሻል ከአብይ የማይሻል ለአመራር እድል ያገኘ ሰው ያለ አይመስልም። ከአብይ የማይሻል ሰው የለም። ያንን አማራጭ መውለድ ከባድም አይደለም። የሚጀመረው ግን አብይን በማሽቀንጠር። ይህንን ተናግሬ አቆማለሁ። ምልኬሳ ሌላ ጊዜ እንመለሳለን። የመጨረሻ መልእክት የምትለው ነገር ካለ ፕሮግራማችንን በዚህ እንዘጋለን። አይ ብዙ ሰዓትም ስለወሰድን አይ ቲንክ ተመልካቾቻችን እንዳይደክሙ አልጨረስንም። የጀመርነውን የርዕሱን ራሱ አንድ ክፍል ቀርቷል። እሱንና ሌሎቹን በሌላ ጊዜ ብንመልስበት ጥሩ ነው ይታና። መልካም አድማጮቻችንና ተመልካቾቻችን እስካሁን ድረስ ስለተከታተላችሁ እናመሰግናለን። በሌላ ፕሮግራም ቃል እንደገባ እንመለሳለን። የዛሬው ፕሮግራማችን በዚህ ያበቃል። መልካም ቀን።